በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ መልስ ጨዋታዎች ባርሴሎናና ፓሪስ ሰን ዠርሜን ተሸንፈው ወደ ግማሽ ፍጻሜ ማለፋቸውን አረጋገጡ። ትላንት ምሽት የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች ሲደረጉ ባርሴሎና ወደ ጀርመን ሲግናል ኢዱና ፓርክ አቅንቶ 3-1 ቢሸነፉም በድምር ውጤት 5-3 አሸንፈው ወደ ግማሽ ፍጻሜው አልፈዋል። ቢጫና ጥቁር ለባሾቹ በጨዋታው ጫና ፈጥሮ የተጫወቱ ሲሆን በጨዋታው በርካታ ሙከራዎችን አድርገዋል። ጊናዊው አጥቂ ሴጉ ጉራሲ በጨዋታው ሃትሪክ መስራት ሲችል ባርሴሎና ብቸኛዋን ጎል ቤንሳ ቤሲ በራሱ ላይ አስቆጥሯል። ብሉግራናዎቹ ከ7 ዓመት በኋላ ወደ ግማሽ ፍጻሜው ማለፍ ችሏል። ጊናዊው አጥቂ ጉራሲ አፍሪካዊ ሆኖ በአንድ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ 13 ጎሎችን ያስቆጠረ ተጫዋችም ሆኗል። በዘንድሮው የውድድር ዓመት በሁሉም ውድድሮችም 28 ጎሎችን ማስቆጠር ችሏል። ከጨዋታው በኋላ ፖላንዳዊ የፊት መስመር ተጫዋች ሌዋንዶስኪ ይህ ጨዋታ ለሁሉም ወጣት ተጫዋቾቻችን በጣም ጥሩ ትምህርት ሊሆን ይችላል። ሻምፒዮንስ ሊግ ነው። ሁሌም ዝግጁ መሆን አለብህ። 90% ወይም 95% ሳይሆን 100% ነው ዝግጁ መሆን ያለበት ሲል ፈረንሳዊ የብሉግራናዎቹ የቀይ መስመር ተከላካይ ጆለስ ኩንዴ በበኩሉ ወደ ግማሽ ፍጻሜ በማለፋችን ደስተኛ ነኝ፣ ባሳየነው ብቃት ግን ደስተኛ አይደለሁም ሲል አስተያየቱን ሰጥቷል። በተመሳሳይ ሰዓት የተደረገውና የመጀመሪያውን ዙር ጨዋታ በፓርክ ደ ፕረንስ አስቶን ቪላን አስተናግደው 3-1 ያሸነፉት ፓሪስ ሰን ዠርመኖች ለመልሱ ጨዋታ ወደ ቪላ ፓርክ አቅንተው 3-2 ቢሸነፉም በድምር ውጤት 5-4 አሸንፈው ወደ ግማሽ ፍጻሜው አልፈዋል። በጨዋታው ጅማሮ ቪላዎች ጥሩ መንቀሳቀስ ቢችሉም ፒኤስጂ በትራንዚሽን በ11ኛው ደቂቃ በአሽራፍ ሀኪሚ አማካኝነት መሪ መሆን ቻሉ። እንደገና በ27ኛው ደቂቃ ኑኖ ሜንዴሽ አማካኝነት ሁለተኛውን ጎል አስቆጥረው 2-0 መምራት ጀመሩ። በዚህ ሰዓት በርካታ ጨዋታው ተጠናቋል ብለው ቢጠብቁም ከጎሎቹ መቆጠር በኋላ ጫና ፈጥሮ መጫወት የቻሉ ቪላዎች በ34ኛው ደቂቃ በዩሪ ቴሌማንስ አማካኝነት አስቆጥረው የመጀመሪያውን አጋማሽ 2-1 በሆነ ውጤት ተጠናቋል። ሁለተኛው አጋማሽ የበለጠ ተጠናክረው የገቡት ቪላዎች 55ኛው ደቂቃ በጆብ ማንኪን እንዲሁም በ57ኛው ደቂቃ በዝሪ ኮንሳ አማካኝነት 2 ጎሎችን አስቆጥረው 3-2 አሸንፈዋል። በጨዋታው ጣሊያናዊው የፒኤስጂ ግብ ጠባቂ ዶናሩማ የቴሌማንስንና የራሽፎርድን ኳስ ያዳነበት መንገድ ከበርካቶች አድናቆትንም አስችሮታል። ቪላዎች በጨዋታው ጥሩ መንቀሳቀስ ቢችሉም ውጤቱን ገልብጠው ግን ወደ ቀጣዩ ዙር ማለፍ አልቻሉም። ከጨዋታው በኋላ ስፔናዊ የፓሪስ ሰን ዠርሜን አሰልጣኝ ሉዊስ ኤንሪኬ በቡድኔ ኮርቻለሁ፣ በዓለም ውስጥ ምርጥ ቡድን አለኝ ብዬ አስባለሁ ሲሉም አስተያየታቸውን ሰጥተዋል።